በሀገራችን ኢትዮጵያ ቅዱሳንን በብዛት ካፈሩ አካባቢዎች አንዱ በሆነው በምድረ ጎጃም ተወልደዋል። ገና በ7 ዓመታቸው ይህን ዓለም ክፋቱን ኃጢአቱን እንዳላይ ዓይኖችን አሳውርልኝ ብለው ወደ እግዚአብሔር ቢጸልዩ እስከ 12 ዓመታቸው ታውረው ቆይተዋል። እኚህ ቅዱስ አባት ከንጽህናቸው ብዛት 12 መንፈሳዊ ክንፍን ተሰጥቷቸዋል። ብሄሞትና ሌዋታን የተባሉ ግዙፍ አጥንት አራዊትን ቁመታቸውን ወርዳቸውን ለክተው ጥርሳቸውን ቆጥረዋል። ቅዱሱ አባት በሚንቀለቀለው በሲኦል እሳቶች መካከል ቆመው ኃጥአንን ማርልኝ ብለው ጸልየዋል። በአንድ ወቅት ከአቡነ ገብረ መንፈስ ቅዱስ ጋር ዲያቆን ሆነው ቀድሰዋል። እኚህን አባት ነገሥታቶች ቢያሳድዷቸው መጻሕፍታቸውን በአባይ ወንዝ ውስጥ ደብቀዋል። ከጊዜ በኋላም ቢመለሱ መጻሕፍታቸው በወንዙ ውስጥ ሳይረጥብና ሳይቀደድ አግኝተውታል። የእግዚአብሔር ጸጋ ያልተለያቸው በፈጣሪ ኃይል ድንቅ ታምራትን ማድረግ የተቻላቸው መናፍቃንን በጸናች ሃይማኖታቸው የረቱ የሥላሴ መንበርን ለማጠን ሥልጣን የተሰጣቸው በጥበበ እግዚአብሔር የእስር ቤት ቅጥሮችን ያናወጡ በሲኦል ያሉ ነፍሳትን በጸሎታቸው ያስማሩ ከልጅነታቸው ጀምሮ በጾም በጸሎት በመታዘዝና በትሕትና ፍቅረ እግዚአብሔርን ስለተሞሉ ስለ አንድ ኢትዮጵያዊ ጻድቅ እንነግራችኋለን። እግዚአብሔር አምላካችን በወንጌል እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ በማለት እንደተናገረው ቅዱስ የመሆን ጸጋን የታደሉና የቅድስናን ሕይወት ጥሪን በተግባር የተረጎሙ ቅዱሳን ለመሆን የተጋደሉ በእግዚአብሔር ኃይልና ረድኤት ለቅድስና ከበቁ ቅዱሳን መካከል አንዱ የሆኑት ኢትዮጵያዊ ጻድቅ አባት አቡነ ዘርአብሩክ በዛሬው መርሃ ግብራችን አብራችሁን ብትቆዩ ለነፍሳችሁ የምትጠቀሙበትን የጻድቁ አባታችን የአቡነ ዘርአብሩክን ታሪክ ከብዙ በትንሹ ይዘን ቀርበንላችኋል። ታዲያ ይህ ዝግጅት ለሌሎች ይዳረስ ዘንድ ቪዲዮአችንን ላይክ በማድረግ በተከታታይ የሚለቀቁ አስተማሪያዊ መንፈሳዊ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በትህትና እንጠይቃለን። አባ ዘርአብሩክ ጻድቁ አባታችን ክብር ይሁነን ግርማ ሞገሳችን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በሀገራችን ኢትዮጵያ ቅዱሳንን በብዛት ካፈሩ አካባቢዎች አንዱ በሆነው በምድረ ጎጃም ከተነሱ ጻድቃን ውስጥ አንዱ አባታችን ዘርአብሩክ ናቸው። ብፁዕ አባታችን አቡነ ዘርአብሩክ ከአባታቸው ከቅዱስ ደመ ክርስቶስ ከእናታቸው ከቅድስት ማርያም ገላ በ8ኛው መቶ ክፍለ ዘመን መጨረሻ በክብር ተወለዱ። ከመወለዳቸው አስቀድሞ ቅድመ አያቱ ከእኔ ዘር 7ኛ ትውልድ አንዲት ሴት ትወልዳለች፣ ከእርሷም ዓለምን በጸሎቱ የሚያድን ይወለዳል ብሎ ትንቢት ተናግሮላቸው ነበር። ይህ ትንቢት ከተነገረ በብዙ ዘመን እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ልጅ ተወለደች። ዕድሜዋ ለአቅመ ሔዋን በደረሰ ጊዜ እናት አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው የሕግ ሚስት እንድትሆነው ሰጧት። በዚያን ጊዜ ኅዳር 23 ቀን ብፁዕና ቅዱስ አባታችን ዘርአብሩክን ከባለቤቷ ከደመ ክርስቶስ ጸነሰችው። በእናቱ ማኅፀን ታምራትን እንዳደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ተአምራት ያደርግ ነበርና እሷም የመውለጃዋ ቀን እስኪደርስ ድረስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 27 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ጻድቅ ወለደችው። ይህም ሕፃን ከተወለደ በኋላ እግዚአብሔርን በመፍራትና በእውቀት አሳደጉት። አቡነ ዘርአብሩክም ገና በ7 ዓመታቸው ይህን ዓለም ክፋቱን እንዳላይ ዓይኖችን አሳውርልኝ ብለው ቢጸልዩ ዓይኖቻቸው እስከ 12 ዓመት ታውረው ቆይተዋል። አባትና እናቱም በልጃቸው ላይ የሆነውንና የደረሰውን ነገር አይተው ዓይኖቹ የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆናል? ብለው ታላቅ ሐዘንን አዘኑ። ነገር ግን እግዚአብሔር ከእሱ በቀር መጻሕፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ሲያገለግላቸው ኖረ። 12 ዓመት ሲሞላውም አጽዋማትን አብዝቶ መጾም ጀመረ። አባትና እናቱም ገና በ12 ዓመቱ ጾሙን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸው በመንፈስ ቅዱስ ጸጋ እንደጸና አላወቁምና። ከዚህም በኋላ እግዚአብሔር ከሟርትና ከጥንቆላ መጻሕፍት ውጭ መጻሕፍትን ሁሉ ገለጠለት። እግዚአብሔርም ትጋቱን አይቶ ይህን ድንቅ ታምራት ለወዳጁ ለብፁዕ አባታችን ለዘርአብሩክ ገና በልጅነቱ አደረገለት። ከዚህም በኋላ ብፁዕ አባታችን እግዚአብሔርን በመፍራት በጾምና በጸሎት በእግዚአብሔር ጸጋ አደገ። ጻድቁ አባታችን በዚህ ዓለም በሕይወተ ሥጋ ሳለ እግዚአብሔር
እሱ ወዳለበት ወደ ሰማይ አውጥቶ በገነት መካከል አኖረው። በዚያም አጽዋማትን ሁሉ አብዝቶ ይጾም ነበር። በገነት ሳለ ወደዚህ ዓለም እየመጣ ይወርድ ነበር። በጾም ወራትም ከደቀ መዝሙሩ ጋር ሆኖ ይገኝ ነበር። የእራት ጊዜ ሲደርስ ደቀ መዝሙሩ የተዘጋጀ እንጀራንና ጽዋ መጠጥ ያቀርብለት ነበር። እርሱ አባታችን ግን ያን ጊዜ ባርኮ እንጀራውን ይቆርሰው ነበር፣ ጽዋውንም ያከብረው ነበር። እርሱ ግን ከእንጀራው አይበላም፣ ከወይኑም አይጠጣም ነበር። በመጽሐፍ ቅዱስ ላይ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ተብሎ እንደተጻፈ፣ ይህም ጻድቁ አባታችን በሕይወት ዘመናቸው ለሚያመልኩት ጸጋን ክብርን ከሚሰጥ ከፈጣሪ ከመላእክት የሚበዙ 12 ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባሕርን ተሻግሮ ከእግዚአብሔር ዙፋን ከሰባተኛው ሰማይ ደርሶ ከመንበሩ አጠገብ ፊት ለፊት ቆመ። መላእክትም ለሌሎች ቅዱሳን ያልተሰጠ ይህን ሥልጣን አይተው ሰባቱን ሰማያት አልፎ ከሚያስፈራ ከክቡር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ አደነቁ። መላእክትም ከአድናቆታቸው ብዛት የተነሳ ጸጋንና ባለሟልነትን ለሚወዱ የምትሰጥ አቤቱ ጌታችን ሆይ ከእኛ በኋላ ተነስቶ መጥቶ ከፊታችን የደረሰ ጻድቁ ወዳጅህ ዘርአብሩክ ያደረገውን እስኪ ንገረን ብለው ፈጣሪያቸውን ጠየቁት። ለዚህ ሁሉ ክብርና ማዕረግ ያደረሰው ሥራውስ ምንድን ነው ብለው ጠየቁ። ጌታችንም መልሶ እሱ ከነቢያት ይበልጣል፣ ከሐዋርያትም ይከብራል፣ ከሰማዕታት ከቅዱሳን መነኮሳትም በላይ ነው አላቸው። በዚህ ክፉ ዘመን በሃይማኖቱ ጸንቷልና ስለ ስሜም ሰውን ሁሉ አጽንቷልና ይህ ሁሉ ክብር የተሰጠው ለዚህ ነው ብሎ መለሰላቸው። ከዚህም በኋላ በሕይወቱ ሳለ እግዚአብሔር ታምራትን አደረገለት። የወደደውን ያደርግ ያሰበውን የሚፈጽም ዘንድ ፍጹም ሥልጣንን ሰጠው። እርሱም 7 ቀን በየቀኑ እስከ 7 ሰዓት በገሃነም ውስጥ እየቆመ በዚህ ዓለም ሳሉ ሕያዋንና በውስጡ ላሉ ሙታን ይጸልይ ዘንድ እግዚአብሔር ይህንን ጻድቅ አባታችንን አዘዘው። ያም ጻድቅ አባታችን የእግዚአብሔርን ትእዛዝ ሰምቶ በየሰዓቱ 7 ቀን ሙሉ በእሳት ወይም በሲኦል መካከል ቆመ። አንድ ጊዜም አልሰለቸም፣ ወደ ኋላም አላለም። በእሳት መካከል ጸንቶ ቆመ እንጂ። መዓትህ የራቀ ምሕረትህ የበዛ ለማዳን ምክንያት የምትፈልግ አቤቱ እግዚአብሔር ሆይ በመልክህና በምሳሌህ የፈጠርከውን ፍጥረት ሁሉ ይቅር በል እያለ ረጅም ጸሎት ወደ እግዚአብሔር ጸለየ። በሥልጣንህም የፈጠርከውን ፍጥረት አትተውምን? በላዩ ላይ እንድቆም አንተ ባዘዝከኝ ጥልቅ በሆነ በእሳት ባሕር ውስጥ ያሉትን ማርልኝ አለ። ይህም የእሳት ባሕር ጨለማና ትልን በጥርሳቸው የሚናከሱ በጥፍራቸው የሚዋጭሩ አንበሶችና ነብሮችን የተመላ ነው። በውስጡ ያሉ ትሎች ያለ እረፍት ሁልጊዜ ቢበሉ አይጠግቡም፣ እሳቱም ለዘላለም አይጠፋም። አቤቱ ፈጣሪዬ ሆይ በዚህ በሲኦል የሚሰቃዩትን ሁሉ ይቅር በልልኝ አለ። ወደ እርሱ የለመነውን ልመናውን ጸሎቱን ሰምቶ አስራት ይሁንህ ብሎ አስራት አድርጎ ሰጠው። ያም ጻድቁ አባታችን ፈጽሞ ደስ አለው። ጥልቅ በሆነ በእሳት ባሕር ውስጥ ካሉት የምሕረት አስራት አድርጎ ሰጥቶታልና። ከዚህም በኋላ ከፈጣሪው ቃል ኪዳን ተቀብሎ በውስጡ ያሉትን ነፍሳት ለማውጣት ወደ እሳት ባሕር ወረደ። ጻድቁ አባታችን ሲወርድ ባዩት ጊዜ ለኃጥአን ምሕረትህ የምትለምን የእግዚአብሔር ሰው ሆይ ዝናህን ከሰማን ወዲህ ልባችን በፍቅርህ እሳት ይቃጠልብን ነበር። ወዴት እናገኘዋለን? ከእግዚአብሔር ዘንድ እንዲለምንልን በጸሎቱ እንዲጠብቀን እንነግረው ዘንድ ወዴት ቦታ አግኝተን እንነግረዋለን ስንል ወደ እኛ መጣህን? እያሉ ጮኹ። ብፁዕ አባታችን አቡነ ዘርአብሩክም በስቃይ ውስጥ ካሉት አንደበት ይህን ነገር ሰምቶ አስራት ይሆኑህ ዘንድ ይቅር ብዬልሃለሁ ብለህ ቃል ኪዳን እንደሰጠኸኝ በስቃይ ውስጥ ያሉትን ስለ እኔ ይቅር በላቸው እያለ ለመነላቸው። ፈጣሪውም ከወዳጁ ከአባታችን ዘርአብሩክ አንደበት ይህን ቃል ሰምቶ ወደ ሲኦል ወርዶ ነፍሳትን እንዲያወጣ አዘዘው። ይህም ጻድቁ አባታችን የፈጣሪውን ትእዛዝ ሰምቶ ወደ እሳት ባሕር ወርዶ በውስጡ ያሉ ነፍሳትን አወጣ። የእረፍት ዝፋን ወደ ተነጠፈበት ወደ ገነት ወስዶ ከቅዱሳን ሰማዕታት ጋር በውስጡ አስቀመጣቸው። ከዚህ በኋላ እግዚአብሔር በዓለም ሁሉ እየዞረ በስሙ ወንጌልን እንዲያስተምር ብፁዕ አባታችን አቡነ ዘርአብሩክን አዘዘው። እርሱ አባታችን አቡነ ዘርአብሩክ የፈጣሪውን ትእዛዝ ሰምቶ ፈጥኖ ተነሳ። ዓለምንም ሁሉ ዞሮ ጽንፍ እስከ ጽንፍ አድማስ እስከ አድማስ በፍጥነት በቅጽበት ደረሰ። ከዚያም በደረሰ ጊዜ ቤሄሞትና ሌዋታን የሚባሉ ግዙፋን አሳ አንበሪዎችን አገኛቸው። ባገኛቸው ጊዜ የሚያስፈሩ አውሬዎች ሲሆኑ ከግርማቸው የተነሳ አልፈራም። ቁመታቸውንና ወርዳቸውን ለካው ሰፈረው እንጂ
ማንም ሊያያቸው የማይቻለውን አፋቸውን ከፍቶ በሆዳቸው ውስጥ ገባ። ጥርሶቻቸውንም ቆጠረ። ከሰው ልጆች ሁሉ ለይቶ ከመረጠውና ከወደደው ከእግዚአብሔር ዘንድ በተሰጠችው ጸጋ በሆዳቸው ውስጥ ገብቶ አደረ። ከሩቅ በማየት የሰውን ልብ የሚያስደነግጡ ቤሄሞትንና ሌዋታንን ወርዳቸውን፣ ቁመታቸውን፣ መላ አካላቸውን ሲሰፍራቸው ከራሳቸው እስከ ጅራታቸው ሲለካቸው አፋቸውን ከፍቶ በሆዳቸው ገብቶ ጥርሳቸውን ሲያይ የእግዚአብሔር ሰው በሚሆን በአባታችን በዘራ ብሩክ ላይ ተቆጥቶ አልተነሱም። በእርሱ ላይ ያለ ጸጋ እግዚአብሔር ስለሚያስታግሳቸው ባሪያዎቹ ለጌቶቻቸው እንደሚገዙ ታግሰው ዝም አሉ እንጂ። ከዚህም በኋላ ጎጃም ፈልቆ ኢትዮጵያን እንደ ቀለበት ከሚከብ መጽሐፍቶቹን ካስቀመጠበት ከግዮን ምንጭ ደረሰ። መጽሐፍቶችን ካስቀመጥኩባት ከዚች ቅዱስ ቦታ ያደረስከኝ ክበር ተመስገን ብሎ አቡነ ዘበሰማያትን ውዳሴ ደግሞ 400 ጊዜ እግዚኦታ 41 ጊዜ ኪርያላይሶን ደረሰ። አባታችን ዘራ ብሩክ ስሙ ዘሩፋኤል ከሚባል መነኩሴ ደቀ መዝሙሩ ጋር ወደ ቆመበት ወደ ባህሩ ዳርቻ መጡ። ያን ጊዜ ብፁዕና ቅዱሱ አባታችን ዘራ ብሩክ እጅግ ደስ አለውና እጁን ሰዶ ከውሃው አውጥቶ ጸሎቱን ከጨረሰ በኋላ ግዮን ሆይ ፊት ባደራ የሰጠውሽን መጽሐፍቶችን ግሺ ትፊ አላት። ግዮንም ያን ጊዜ እሺ እንደሚል ሰው ታወከች፣ ተነዋወጠች። ያን ጊዜ መጽሐፎቹን ተፋች። የጠለቀውን ምሳር እየተንሳፈፈ ወደ ኤልሳ እንደመጣ መጽሐፎቹም አባታችን ዘራ ብሩክ ስሙ ዘሩፋኤል ከሚባል መነኩሴ ደቀ መዝሙሩ ጋር ወደ ቆመበት ወደ ባህሩ ዳርቻ መጡ። ያን ጊዜ ብፁዕና ቅዱስ አባታችን ዘራ ብሩክ እጅግ ደስ አለውና እጁን ሰዶ ከውሃው አውጥቶ አገላብጦ አያቸው፣ ሳማቸው። ብራናቸው ሳይረስ ሳይበሰብስ ቀለማቸው ሳይደመሰስ አገኛቸው። ያን ጊዜ አባታችን ዘራ ብሩክ ደቀ መዝሙሩን አባ ሆይ ሳይረጥቡ ሳይጠፉ የተገኙ እንዲህ መጽሐፍን እይ አለው። ያም ዘሩፋኤል የሚባለው መነኩሴ አይቶ አደነቀ። የእግዚአብሔርን ሥራ እጹብ እጹብ እያለ አመሰገነ። ስለዚህ ዮናስ በከርሰ አንበሪ እንደተጠበቀ እኔንና በሚያስፈሩ አንበሪዎች ሆድ ውስጥ እንዳድር እንደጠበቀኝ ሁሉን የሚያርስና የሚያረጥብ በግዮን ውሃ ውስጥ ሳይረጥቡ በደረቅ መጽሐፎቼ የጠበቀ እግዚአብሔር ይክበር ይመስገን ብሎ ፈጣሪውን አመሰገነ። በአንድ ወቅት ጺማ በምትባል ሀገር ውስጥ ሳለ እግዚአብሔርን የምታመልክና ሃይማኖቷን የምትወድ ኢትዮጵያዊት ንግሥት ከልጆቿና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዛሙርቱም እግዚአብሔርን የምታመልክ ንግሥት ከእርሱ በረከትን ለመቀበል እንደመጣች አይተው ለጻድቁ አባታችን ነገሩት። ይህም ጻድቅ አባታችን ሰምቶ ሂዱና ጠርታችሁ አምጥታችሁ እኔ ካለሁበት ቤት አስገቧት ብሎ ልጆቹን አዘዛቸው። እነሱም ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እርሷም ከገባች በኋላ አባቴ ሆይ ባርከኝ፣ ከኔ ጋር የመጡትን ልጆችንና ቤተሰቦችን ባርክልኝ ብላ በመንፈሳዊ ሰላምታ እጅ ነሳችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገቡ አስቀመጣት። ከዚህ በኋላ ከእርሱ ጋር ትጨዋወት ጀመር። በሕይወት ዘመኗ የሠራችውን ኃጢአቷንም ሁሉ ነገረችው፣ በእርሱ ፊትም ተናዘዘች። ያም ጻድቅ አባታችን ካጽናናት በኋላ ከዚህ በኋላ ልጆችንና ቤተሰቦችንም ባርክልኝ አለችው። ጻድቁ አባታችንም የወደድሽውን ጥሪ አሏት። ከዚህም በኋላ ትልቅ ልጇን ጠራችው። ጻድቁ አባታችን ወዳለበት ቤት ገባ። እሱም አባቴ ባርከኝ አለው። ይህም አባታችን ጻድቁ የዚያ ጎልማሳ ነገርን ሰምቶ እግዚአብሔር ይባርክህ አለው። ከዚህም በኋላ ያች ንግሥት ትንሽ ልጇን ጠራችው። እሱም ፈጥኖ ገብቶ ከጻድቁ አባታችን ፊት ቆመ። በትሕትናና በፍቅር በእግሩ በታች ወድቆ መንፈሳዊ ሰላምታን ሰላም አለው። ጻድቁ አባታችንም ትንሹ ልጅ በገባ ጊዜ አንተ በሥልጣንህ ዓለምን ሁሉ ትገዛለህና በዚህ የከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችን ሰምቶ እግዚአብሔር ይባርክህ፣ ልቦናህን ያቅናልህ፣ ከክፉ ሁሉ ይጠብቅህ አለና ባረከው። ከዚህ በኋላ ያች ንግሥት ጻድቁ አባታችንን በልብህ ውስጥ ያለውን ሁሉ እንዳትደብቀኝ ብላ አብዝታ ለመነችው። ከዚህ በኋላም ጻድቁ አባታችን ለትልቁ ልጅሽ በዚህ ዓለም ዕድሜ የለውም፣ ለትንሹ ልጅሽ ግን በዚህ ዓለም ዕድሜ አለው፣ ይነግሣል፣ ሁሉም ይገዛለታል አላት። እርሷም ከጻድቁ አባታችን አንደበት ይህን ነገር በሰማች ጊዜ ስለተነገረው ነገር ስለ ትልቁ ልጇ አዘነች። ዳግመኛ በዚህ ዓለም ዕድሜ ያለው ብሎ ስለተነገረው ስለ ትንሽ ልጇ ደስ አላት። ከዚህ በኋላ ያ ሕፃን መጥቶ በእግዚአብሔር ሰው በአባታችን ፊት ቀርቦ በመሬቱ ላይ ወድቆ አባቴ ሆይ በጸሎት አስበኝ፣ በሥራ ወደማልተባበራቸው በመልክ ወደማላቃቸው ሀገር እሄዳለሁና በጠላቶች እጅ እንዳልያዝ በጸሎት አትርሳኝ አለው። ጻድቁ አባታችንም አንተ በጠላት እጅ አትወድቅም፣ አንተ ዓለምን ሁሉ ድል ትነሳለህ እንጂ አፍረህ ወደ ኋላ አትመለስም አለው።
ጠላቶችህ እጅግ ይጣሉሃል። እኔንም አባት ስትለኝ ኖረህ በሥልጣንህ ይዘህ ታስረኛለህ አለው። ያም ንጉሥ ከእግዚአብሔር ሰው ከጻድቁ አባታችን አንደበት ይህን ነገር ሰምቶ ፈጽሞ ደነገጠ። አባቴ ሆይ እንዲህ ያለ ነገር ለምን ትናገራለህ? አለው። ያም ጻድቁ አባታችን ልጄ ሆይ ዛሬ የነገርኩህ ይህ ነገር በኋላ እንደማይቀር እወቅ አለው። ያም ንጉሥ ከጻድቁ አባታችን ይህን ነገር ሰምቶ ወደማያውቃቸው ሰዎች አገር ሂዶ ጥቂት ቀንን ተቀመጠ። ከዚህም በኋላ ያ ሕፃን ንጉሥ ሆነ። በንግሥናው ዘመንም አንድ ቀን አባታችን አቡነ ዘርአብሩክን የሚጠሉ ሰዎች ንጉሥ ሆይ አንተን የማይወድ ለቃልህ የማይታዘዝ አንድ መነኩሴ አለ ብለው ነገሩት። ንጉሡም ይህን ሰምቶ እጅግ ተበሳጨና እንዲያመጡት ጭፍሮቹን አዘዘ። አባታችን አቡነ ዘርአብሩክ ግን ይህን ነገር ሰምቶ አልፈራም። አስራው እንደሚያሰቃዩት እርሱ አስቀድሞ ትንቢትን ተናግሮበት ነበርና። ከዚህም በኋላ ስሙ ግዮን በሚባል ምንጭ አጠገብ ሳለ የንጉሥ ወታደሮች ሊይዙት መጡ። ከዚህም በኋላ ብፁዕ አባታችን በግዮን አጠገብ ቆሞ የሚጸልይባቸውን መጽሐፎች ይጠብቅለት ዘንድ ወደ እግዚአብሔር ጸለየ። ያን ጊዜ በአንተና በእርሷ መካከል እኔ ምስክር ነኝና መጽሐፍቶችን ለግዮን ምንጭ ባደራ ስጣት የሚል ቃልን ከእግዚአብሔር ሰማ። ከዚህም በኋላ 7ቱ መጽሐፍቶቹን ለግዮን ምንጭ ሰጣት። ከዛም የተላኩት ወታደሮች ይዘው ወሰዱት። 5 ዓመት አሰሩት። ያም ጻድቅ አባታችን በእስር ቤት ውስጥ ሳለ በዚያ አገር ታላቅ መቅዘፍት ተደረገ። የእስር ቤቱ መሠረትም ተነዋወጠ። ንጉሡም የተፈጠረውን ታምር አይቶ ከእስር ፈቶ በሰላም አሰናበተው። በሌላኛው ወቅት ደግሞ በ1598 ዓ.ም በኢትዮጵያ ላይ የነገሱት አፄ ሱስንዮስ ፔድሮ ፓኤዝ ከሚባል ፈረንጅ መናፍቅ ጋር በፈጠሩት ወዳጅነት ሃይማኖታቸውን ለወጡ፣ ካቶሊክም ሆኑ። በኋላም አልፎንሱ ሜንዴስ የሚሉት ሾህ መጥቶ ሁሉን የኢትዮጵያ ሕዝብ መናፍቅ እንዲሆን ከንጉሡ ጋር መከረ። ለጊዜውም በቤተ መንግሥት መካከል የነበሩ መሳፍንቶች ተቀላቀሉ። እየቆዩ ግን ዜናው በመላ ሀገሪቱ ተሰማ። በተዋህዶ አማኞችና በመናፍቁ መካከል ነገሩ ተካሮ ጳጳሱ አቡነ ስምዖን ዕዳ ላይ መገደላቸው ተሰማ። በዚህ ጊዜ ገበሬው ከእርሻው፣ ሴቷ ከማዕድ ቤቷ፣ ካህኑ ከመቅደሱ፣ ነጋዴው ከገበያው እየወጡ ስለ ቀናች ሃይማኖታቸው ደማቸውን አፈሰሱ። በበዓት የተወሰኑ በሺህ የሚቆጠሩ ቅዱሳን ወጥተው ተሰየፉ። በዚህ ጊዜም አቡነ ዘርአብሩክ ዳዊታቸውን አንግበው ለሰማዕትነት ሄዱ። አባይ ወንዝ ላይ ሲደርሱ ዳዊታቸውን ወደ ወንዙ ውስጥ ጣሉት። ተሻግረውም ከንጉሡ አደባባይ ደንቀዝ ደረሱ። በጊዜውም በዛ መከራ ደረሰባቸው። ንጉሡም ሳይገደሉ እንዲታሰሩ አደረገ። በጨለማ እስር ቤት ውስጥም 5 ዓመታትን ሲያሳልፉ ትኩስ ምግብን ያመጡላቸው ነበር። እርሳቸው ግን ምግባቸው ሰማያዊ ነበርና አልነኩትም። ከ5 ዓመት በኋላ ያ ሁሉ ምግብ በተአምራት በትኩስነቱ እየጨሰ ተገኝቷል። ዘርአብሩክም ከእስር ተፈተዋል። ከዚህ በኋላ እግዚአብሔር በከሃዲው ንጉሥ ላይ ፈርዶ ፋሲል ነግሷል። ሃይማኖት ተመልሷል። ጻድቁም በአባይ ወንዝ ላይ የጣሉትን ዳዊታቸውን ሳይርስ አግኝተውታል። በተጨማሪም ጎጃም ሲደርሱ ሰይጣን እርሳቸውን መስሎ ሲያስት ስላገኙት ወደ ጥልቁ አስጥመውታል። እኚህን ሁሉ ድንቅ ድንቅ ታምራት በእግዚአብሔር መሪነት ካደረጉ በኋላ አባታችን አቡነ ዘርአብሩክ በተረፈ ዘመናቸው ብዙ ተጋድለው ጥር 13 ቀን አርፈዋል። በመጨረሻም ልዑል እግዚአብሔር ለወዳጁ ለጻድቁ አባታችን ለአቡነ ዘርአብሩክ የሰጠው ቃል ኪዳን ይህ ነው። በእጅህና ከአንተ ማዕረግ ሥልጣን ክህነት የተቀበሉ ካህናት እጅ የተጠመቁ መታሰቢያን የሚያደርጉ በሰጡ ቃል ኪዳን የሚታመኑ ልጆችህ ምዕመናን በዓመት 40 ቀን ይጠመቁ ዘንድ እንደ ሐዋርያት ለሠሩት ለሌላ ጥምቀት ይሁንህ ብሎ ቃል ኪዳንን ሰጠው። ካልተጠመቁ አረማውያንና ተጠምቀው ሃይማኖታቸውን በማይጠቅም ከካዱ ሰዎች ጋር አንድ ቢሆኑ በአባይ የተጠመቁ ሰዎች ከኃጢአታቸው ይነጻሉ። በገሃነም ካለ ከዳግመኛ ሞትም ይድናሉ። ዳግመኛም ስምህ የተጠራበት ቃል ኪዳን መጽሐፍህ ድርሳንህ የተነበበበት የገድል መጽሐፍ የተጸለየበት ጸበል የጠጣ ከበሽታው ይድናል፣ የዘላለም እሳት ካለበት ከገሃነም ይድናል ብሎ ቃል ኪዳንን ሰጠው። ዳግመኛም ፈጣሪው በእጅህ የያዝኸውን በስሜ የባረከውን እንጀራም ቢሆን ውሃም ቢሆን በእሳት ካልበሰሉ ከምድር ፍሬዎችም ቢሆን ፍሬያቸው ከሚጣፍጥ መልካቸውም ከማረ ከአትክልት ፍሬዎችም ቢሆን በእጅህ የያዝከውም በስሜ የባረከው ሁሉ በእጅህ ለተቀበሉ ከመንፈስ ቅዱስ ልጆች ከካህናትም እጅ የተቀበለ ሰው እንጀራው እንደከበረ ሥጋዬ ውሃውም እንደከበረ ደሜ ይሆንልህ፣ ለእነርሱም እንዳንተ ይሁንላቸው ብሎ ቃል ኪዳንን ሰጠው። ፈጣሪያችን ልዑል እግዚአብሔርም ለወዳጁ ለዘርአብሩክ ይህንን ታምር ያደረገ እግዚአብሔር ለእኛም እንዲሁ ያድርግልን። ቀንና ሌሊት እንድንገዛለትም
ልባችንን ለዘላለም ያጽራልን። ለዘላለሙ አሜን። አባ ዘራብሩክ ጻድቁ አባታችን ክብር ይሁነን ግርማ ሞገሳችን